ብልጽግና ፓርቲ ምርጫ የመካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ አለማቅረቡን ቢቢሲ የተመለከተው የእጩዎች ዝርዝር ያሳያል። 6 ተቃዋሚ ፖለቲካ ፓርቲዎችና 2 ቅንጅቶች በበኩላቸው 101 እጩዎችን አስመዝግበዋል። በትግራይ የቀረበው ጠቅላላ እጩዎች ቁጥር በክልሉ ካሉት የፓርላማና የክልል ምክር ቤት መቀመጫዎች ብዛት ያነሰ ነው። የፌዴሬሽን ምክር ቤት አከራካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመላክተው በትግራይ ክልል በድምሩ 182 መቀመጫዎች አሉ። ከዚህ ውስጥ 152 ያህሉ የክልል ምክር ቤት እንደሆኑ፣ 38ቱ ደግሞ በሕዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑ ተጠቅሷል። ምርጫ ቦርድ ከአንድ ወር ገደማ በፊት የካቲት 23 2018 ዓ.ም ባወጣው መግለጫ በትግራይና በአማራ ክልል መንግስታት መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች ከትግራይ ውጭ ሆነው ለብቻቸው ምርጫ እንዲደረግባቸው መወሰኑን አስታውቋል። የፌዴሬሽን ምክር ቤት በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የወሰነባቸው የምርጫ ክልሎች ሁመራ፣ አዲረመጽ፣ ኮረም አፍላ እና ጠለምትና ራያ ናቸው። ቢቢሲ አማርኛ በተመለከተው የእጩዎች ዝርዝር ውስጥ በእነዚህ የምርጫ ክልሎች ለመወዳደር የተመዘገቡ ተወካዮች አልተካተቱም። በትግራይ ክልል ከፍተኛ የእጩዎች ቁጥር ያስመዘገበው ከህዝባዊ ወያኔ ሓርነት ትግራይ ተነጥለው በወጡ ፖለቲከኞች የተመሰረተው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ነው። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑትን የፓርቲው ሊቀመንበር ጌታቸው ረዳን ለውድድር ያላቀረበው ስምረት 7 እጩዎችን ያስመዘገበው ለፓርላማ ወንበሮች ነው። የትምህርት ሚኒስቴር አማካሪና የፓርቲው የውጭ ግንኙነት ኃላፊው ፕሮፌሰር ክንደያ ገብረ ሕይወትን ጨምሮ 30 እጩዎች ደግሞ ለክልሉ ምክር ቤት ለመወዳደር ቀርበዋል። ትንሣኤ ሰባ እንደርታ ፓርቲ 24 እጩዎችን ለፓርላማና ለክልል ምክር ቤት በማስመዝገብ በሁለተኛነት ተቀምጧል። ነፃነትና እኩልነት እንዲሁም ራያ ራዩማ ፓርቲዎች በእጩ ብዛት ተከታይ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ትንሣኤ ስርዓት ቃንጪ ሀቂ እንዲሁም የፖለቲካ ፓርቲዎች ቅንጅት የሆኑት ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረትም እጩዎቻቸውን አስመዝግበዋል። በደም አፋሳሹ ጦርነት ምክንያት 6ኛው አጠቃላይ ምርጫ ያልተካሄደበት የትግራይ ክልል ላለፉት 5 ዓመታት በሕዝብ ተወካዮችና በፌዴሬሽን ምክር ቤት ውስጥ አልተወከለም። በኮቪድ-19 ወረርሽኝ የተነሳ በአገር አቀፍ ደረጃ ምርጫ በተራዘመበት ወቅት ለብቻው ምርጫ በማካሄድ የመሰረተው የክልል ምክር ቤትም ከፕሪቶሪያ ስምምነት በኋላ ተበትኗል። ብሔራዊ ምርጫ ቦርድ በትግራይ ምርጫ እንደማይካሄድ በይፋ ባያሳውቅም ከሌሎች አገሪቱ አካባቢዎች በተለየ በክልሉ የመራጮች ምዝገባ ሂደት አልተጀመረም። በአገር አቀፍ ደረጃ የመራጮች ምዝገባ በተጀመረበት የካቲት 28 2018 ዓ.ም ትግራይ ክልል ውስጥም ተመሳሳይ ሂደት ለማከናወን እቅድ የነበረ ቢሆንም በተለያዩ ምክንያቶች ሳይሳካ መቅረቱን የቦርዱ ሰብሳቢ ሜላትወርቅ ኃይሉ መናገራቸው አዲስ ማለዳ ዘግቦ ነበር። ሰብሳቢዋ የምርጫ ምዝገባ ሂደቱ ወደፊት እንደሚጀመር በወቅቱ እንደገለጹም ተነግሯል። እስካሁን ድረስ ግን በክልሉ የመራጮች ምዝገባ አለመጀመሩን ቢቢሲ ትግረኛ ያነጋገራቸው ነዋሪዎች ገልጸዋል። ምርጫ ቦርድ በክልሉ የሚገኙ ምርጫ ክልሎችና የምርጫ ጣቢያ ጽሕፈት ቤቶች እንዲዘጋጁለት ከታህሳስ ጀምሮ ለትግራይ ክልል ጊዜያዊ አስተዳደር ያቀረባቸው ጥያቄዎች እስካሁን ምላሽ አለማግኘታቸውን ምንጮች ተናግረዋል። ስማቸው እንዳይጠቀስ የጠየቁ አንድ የጊዜያዊ አስተዳደሩ ምንጭ በትግራይ ያለው ሁኔታ ምርጫ ለማካሄድ የሚያስችል አይደለም የሚል ድምዳሜ ላይ መደረሱን ለቢቢሲ ትግረኛ አስረድተዋል። ይሁን እንጂ ጊዜያዊ አስተዳደሩ ይህንን ድምዳሜውን ለምርጫ ቦርድ አለማሳወቁን ጠቅሰዋል። በቅርቡ ለቦርዱ ምላሽ ሊሰጥ እንደሚችል የተናገሩት ምንጩ ምርጫ የሕዝቦች መብት ቢሆንም አሁንም በትግራይ ምርጫ የሚካሄድበት እድል የለም ማለት ይቻላል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ጥር ላይ ከቦርዱ በድጋሚ ደብዳቤ ከተጻፈለት በኋላ በምርጫ ጉዳይ ላይ የጋራ መግባባትና አቋም ለመያዝ በሚል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ስብሰባ ጠርቶ ነበር። በዚህ ስብሰባ አብዛኛዎቹ ፓርቲዎች ተፈናቃዮች ወደ ቀያቸው ሳይመለሱና የትግራይ የግዛት አንድነት ወደ ነበረበት ሳይመለስ በትግራይ የሚካሄድ ምርጫ የለም የሚል አቋም ላይ መስማማታቸውን ምንጮቹ ገልጸዋል። ከአንድ ዓመት ገደማ በፊት በመጋቢት 30 2017 ዓ.ም የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን የተረከቡት ሌተናል ጄኔራል ታደሰ ወረደ በወቅቱ በፈረሙት የቃል ኪዳን ሰነድ ላይ ከሚገኙ 8 ኃላፊነቶች አንዱ ከምርጫ ጋር የተያያዘ ነው። ትግራይ ክልልን ለዲሞክራሲያዊ ምርጫ ዝግጁ የማድረግ የቤት ስራ የተሰጣቸው ሌተናል ጄኔራል ታደሰ ይህንን ማሳካት የቻሉ አይመስልም። የሚመሩት ጊዜያዊ አስተዳደር የተራዘመለት የ1 ዓመት ቆይታ ጊዜም ሊጠናቀቅ ከ2 ሳምንት ያነሰ ዕድሜ ቀርቶታል።
ባለፈው ዓመት በተሻሻለው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓትን የሚደነግግ አዋጅ መሰረት የጊዜያዊ አስተዳደሩ የቆይታ ጊዜ በድጋሚ ከ1 ዓመት ላልበለጠ ጊዜ ሊራዘም ይችላል። ይሁንና እስካሁን የጊዜያዊ አስተዳደሩን ዕጣ ፈንታ በተመለከተ ከፌዴራል መንግስትም ሆነ ከክልሉ ባለስልጣናት በይፋ የተሰጠ አስተያየት የለም። ታደሰ ወረደ ወደ ስልጣን ከመጡ ወዲህ የፌዴራልና የትግራይ ክልል ግንኙነት ይበልጥ ሻክሯል። የፌዴራል መንግስት የድጎማ በጀት እንዲሁም ወደ ክልሉ የሚደርስ የነዳጅ አቅርቦት መቋረጡን አስታውቋል። በተጨማሪም ጥር ወር ላይ የፌዴራልና የክልሉ ኃይሎች ግጭት ውስጥ ገብተው ነበር። በወቅቱ ወደ ትግራይ የሚደረግ የአውሮፕላን በረራ ለ5 ቀናት ተቋርጦ እንደነበርም ይታወሳል። በኢትዮጵያና በኤርትራ መንግስታት መካከል የተፈጠረው ውጥረትም ይበልጥ ከሯል። አዲስ አበባና አስመራ ጦርነት ውስጥ የሚገቡ ከሆነ ትግራይ ክልል ዋነኛ የግጭት ማዕከል ይሆናል የሚል ስጋትም ተፈጥሯል። ከፖለቲካ ፓርቲነት የተሰረዘው የትግራይ ዋነኛ የፖለቲካ ተዋናይ ህወሓትም ህጋዊ ሰውነቱ ወደ ነበረበት ሳይመለስ በትግራይ ምርጫ ይካሄዳል ተብሎ እንደማይታሰብ የፓርቲው ቃል አቀባይ ሚካኤል አስገዶም ከዚህ ቀደም ለቢቢሲ ተናግረው ነበር። ትግራይ ክልል ውስጥ አስቻይ ሁኔታ ያልተፈጠረው ለምርጫ ብቻ አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽንም በትግራይ ክልል ሊያደርግ የነበረውን የአጀንዳ ማሰባሰብ እና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ በአዲስ አበባ እንደሚያካሄድ አርብ መጋቢት 18 2018 ዓ.ም አስታውቋል። ኮሚሽኑ እዚህ ውሳኔ ላይ የደረሰው በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ እንደሆነ ገልጿል። አስቻይ ሁኔታ እንዲፈጠር የክልሉ ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎችን ጭምር ያካተቱ ከ22 በላይ ውይይቶችን በመቀሌና አዲስ አበባ ከተሞች ማድረጉንም አስታውሷል። በዚሁ ጥንቅጥ ውስጥ ባለው ትግራይ ምርጫ ይካሄዳል የሚለው ሀሳብ ለክልሉ ነዋሪዎች የሚዋጥ አይመስልም። ከእነዚህ ነዋሪዎች አንዱ በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህርና አክቲቪስት የሆኑት አብርሃ ኃይለ ዝጊ ናቸው። አብርሃ ክልሉ ከምርጫ ይልቅ የጦርነት ስጋት እንዳረበበበት ለቢቢሲ ትግረኛ ተናግረዋል። ጦርነት ይጀመራል በሚል ስጋት ወጣቶች ወደ ሌሎች የኢትዮጵያ አካባቢዎች እየተጓዙ መሆኑንም በማሳያነት ጠቅሰዋል። የክልሉ ሁኔታ እርግጠኝነት ላይ ለመድረስ በማያስችሉ ሁኔታዎች የተሞላ መሆኑን የሚናገሩት አብርሃ አሁን ምርጫ ቅንጦት ሆኗል ሲሉ ምልከታቸውን አጋርተዋል። ዘገባው የቢቢሲ ነው።